ጠይቄው 100 ብር ከሚሰጠኝ አይኔን አይቶ 10 ብር ቢሰጠኝ ሴትስ ደግሞ መደመጥ የመጀመሪያው እንትኑ እሱ አንዳንድ ሴቶች ምን ይሰማሉ መሰለሽ ከፍቅረኛ ይልቅ ወንድ ጓደኛ በደንብ ይሰማኛል እኮ ምናምን ነገር የሚል ነገሮች አሉ ይሄ ነገር በጣም ኮንትሮቨርሲ ነው እንዴት ነው ሴትና ወንድ ሲጀመር ጓደኛ እሺ ይሆናል ቤስት ጓደኛ ምናምን ነገር ይባላል ቆጣሪ ፖድካስት ሰላም እንዴት ናችሁ ዛሬ በአዲስ ሁኔታ ተከስተናል ቆጣሪ ፖድካስት ጆሲ የተዳችሁ ያላችሁ አዳደነግጡ ጆሲ ዛሬ ዳይሬክተራችን ነው ድምጽ አታሰማቸው ጆሲ ያለ ዳይሬክተራችን ሆኖ እየሰራ ያለው አዲስ ግዳ ይዘን ቀርበናል ባለፈው ሳምንት እንግዲህ ሳምንት አይደለም እንጂ አርብ ዕለት ያወራነው የለቀቅነው ቪዲዮ ያው ብዙ ሰዎች ሐሳቡ ያላለቀ አይነት እንደሆነ በውስጥም እየነገሩን ነበረ እቺታችንም በሱ ጋር ተያይዞ ሌሎች ጉዳዮችንም እንድንነጋገርበት ግብዣ አቅርበንልሽ ተቀራርበን አቅርበንላት ያው ዛሬ በተመሳሳይ ሁኔታና አካባቢ ላይ ባሉ ነገሮች ዲስከስ እናደርጋለን ራስሽን አስተዋውቂ መጀመር እንችላለን የምስራች ይባላልው ሰላም የቆጣሪ ፖድካስት ቤተሰቦች እንዴት ናችሁ እንግዲህ ያው እንደ እንግዳም እንደ ቤተሰብም ይሆን አብረን እንጫወታለን እስቲ እንቀጥል ምን ላይ ነበራችሁ ያቆማችሁ አዎ በቀደም ያወራን የነበረው በዚህ አጋጣሚ ያው እንግዳ መጋበዝ ጀምረን እንዳታሳፍሩ ሰብስክራይብ አድርጉልን ባካችሁ ስንጫወት የነበረው ላይክ ዴቲንግ እና ኮስቱ ወጪው አዲስ አበባ ውስጥ ወጣቶች እንዴት እየሆኑ ነው እኛ እንደውም የወንዶችን ፐርስፔክቲቭ ይዘን ነው በጣም ብዙ ሰዓት ያወራን የነበረውና ላይክ አንቺ ደግሞ የሴቶችን ሳይድ በጣም ብዙ መስማት እንፈልጋለን የኡነቴን ነው ምልሽ እንዳየሽው ዛ ቪዲዮም ላይ 20 ስንት ነው 208,000 ብር አካባቢ በአመት ሚኒመም ኦፍ እንደው በቃ ኖርማል መደበኛ በሳምንት አንድ ቀን የሚገናኙ ፍቅረኛሞች የሆነ 5 በዓላቶችን አብሮ ምናምን ቢያሳልፉና እንደዛ ነገሮችን ቢያደርጉ ወደ 208,000 ብር በአመት ወጪ ያለው የጋራ ወጪ ያለውና እንዴ ሰው ወዶ አይደለም ማለት ነው ሲንግል እየሆነ ያለው ከተማ ውስጥ ምናምን ነገር እያነ ነበረ ምንድነው ያለሽ አንቺ ሐሳብ እዚህ ላይ ልክ ነህ አሁን ያለው ነገር አክቹሊ ሞር ኦፍ ሲመስለኝ ይሄ የሶሻል ሚዲያው ተጽኖ ሁሉም ሰው ጋር ገብቷል ማለት ይቻላል ላይክ አሁን የታየው ነገር ምን ነበር ያልሸገር ገበታ ሞልቷል ብቻ ሁሉም ሰው መሄድ ሲፈልግ ይብን አሁን እኮ ኢዚሊ የት ሊድ አትልም እኮ በቃ ገብታ ቲክቶክ ላይ ኢዚሊ ማየት ትችላለህ ሪቪው ታያለ እዛ ቦታ ትሄዳለ ሄደ መቅመስ ትፈልጋለህ ማየት ትፈልጋለህ ምናምን ኢትስ ላይክ ኮምፒቲሽን እየሆነ ነው ያለው አይደል መሆን ይገባል አይገባውም ሌላ ነገር ይሆንና ማለት ነውና yes very costly እሺ ሶ አው ማለት እንዴት ነው ምን እንደው ሊሆን የሚችለው ላይክ አሁን እሺ ቆይ የወንዶቹን አነሳን ሞስትሊ ማለት ነው ፈርስት ዴት ላይ ወንዶች ናቸው ሞስትሊ አኮሞዴት የሚያደርጉት ክፍያውንም እንበለው እንደውም ከሱ ጋር ተያይዘው የሆነ ኒውዮርክ ከተማ ውስጥ ያሉ ሴቶች ጭራሽ የመጀመሪያ ቀን ላይ የሊፍት ራይድ ሰርቪስ ካልሰጣችሁን አንመጣም ምናምን አይነት ሁላ ደርሳልና ይሄ ሁሉ ነገሮች አሉት ወንዶች እንደዚህ አይነት ወጪዎች አሉ ይባላል ኢቭን ጆሲ እንደውም ሲያነሳ ነበረ በቀደም ቫለንታይን ዴይን ጠብቆ መጣላት አይነት ሁላ ስትራቴጂዎች እስኪደርሱ ድረስ በጣም ኤክስፔንሲቭ ከመሆኑ የተነሳ የሴቶችን ሳይድ እስኪ አንቺ ምን ትይበታለሽ አላቅም ያው አሁን የሴቶችን ከቨር ያረጋል ያረግም እርግጠኛ ባልሆንም ይሄ በቃ ሎጂክስ ታስበውን ይሄ ነገር ልክ ነው ልክ አይደለም ገባህ አይደል አው በጣም ቬሪ ኮስቲ እየሆነ ነው ያለው ኮምፒቲሽኑ እየበዛ ነው አሁን ጆሲ ካለው ነገር ላይ እየሰማው የነበረው ነገር አለና ምንድነው አንተነትህን ኢቭን አንተን አይደለም እዛ ጋር ዴት ማድረግ ማለት አንተነትህን ነው አይደል እዛ ጋር እየጋበስክ ያለኸው ወደ አንቺ ህይወት ሰው እየጋበስክ ያለው ሰው እየመጣ ስለሆነ እንተዋወቅ ነው ፖይንቱና እየተዋወቅክ አይደለም ነው በቃ ገባ አይደል አሁን ይሄ 3 ኮከብ 4 ኮከብ ምናምን ሄድ ከዛስ በነገራችን ለሴቷ ራሱ ይራሴ በጣም ከባድ ነገር ነው የሚሆነው እንዴት 3 ኮከብ ወይም 4 ኮከብ ሆቴል ቀጠራት ማለት ሴቷ ራሱ ለ4 ኮከብ የሚመጥን ኮስት ውስጥ ልትገባ ነው ማለት ምን ምንድናቸው ምን ሊሆን ይችላል እንደዚህ ነገሮች ለዛ ቦታ የሚመጥን አለባበስ
ኦፍ ኮርስ ሜካፕ ኦፍ ኮርስ የሴት ልጅ የጸጉር አሁን በጣም ውድ ነው እንደምታየው ጸጉር የሚለበሰው ነው ወይስ የሚሰራው እሱ ካልልማ በቃ ራሱ እሱ ነገር ይያልን ነበር አንድ ቦታ ጋር ላይክ የሆነች ቪዲዮ አይተን ነው 1500 ብር ጸጉር ተሰሪ ብላችሁ ምትልኩ ምናምን ባሎችና ፍቅረኛሞች ብላ እንትን ባረግ እንደዚህ ያንዳንዱን ነገር ዘረዘርከው ማለት በጣም ከባድ ነው ገባርል ይሄ ጥፍር የሜካፕ ጂዌለሪ ልብስ እንዳልኩ ነው አሁን አንተ አንድ ሰው ሰርግ ጋበዘህና ኖርማል ሰፈር ውስጥ የተጠራኸው ሰርግና የሆነ በጣም ትልቅ ስታንዳርድ ያለው ሆቴል ተጋብዘ ብትሄድ ዴፊኒትሊ በቃ የዛን ቦታ ሊመጥን የሚችል ነገር ነው ሆነህ የምትሄደው ሆፍሊ ለምን የዛን ሰው ክላስ ላለማበላሸት ነው የምትሄደውና የቦታውንም የሰውንም ከሌላው ሰው ጋር እኔ ለቦታው መጥናለሁ ወይ በነገር ላይ አሁን አንዳንዴ ያም ሶሪቱ ሰይዛትና አስተናጋጅ እንኳን ስትሄድ እኮ በቦታው ላይ ያይሃል ገባ በጣም ተመሳሳይ አለባበስ በተመሳሳይ ጊዜ የሚመጡ ሰዎችን አዲስ የመጡ ሰዎችን ኢቨን ዴይ ነውስና ስለዚህ የቀጠረህ ቦታ ላይ አንተ ለመሄድ አንተ ራስህ አላግባብ ወጪ ላይ ተዳረክ ማለት ነው ልብስ መበደር የሚባል ነገር ሰምቻለሁ ሴቶች እንደሱ ይባላል ባይደው አሁን ከወንዶችና ከሴቶች ናቸው አይደል ልብስ በጣም በመበዳደር ይታወቃል ይባላል ማን ተበድረታ ቃል እንደዚህ በዳደሮች ይኖራሉ ሴቶች ምንድነው ሴቶች አንዳንዴ ያው ከወንዶች በተሻለ ትንሽ አታችመንታችን ይጨምራል ይመስለኛል ኤጌን ሌላው ነገር ደግሞ ምንድነው ሴቶች ጋር ልብስም ለብሰህ ስትሄድ ከወንድ ይልቅ ሴት ላይ ነው ፎከስ የሚደረገው ወንድ ልጅ ብድግ ብሎ ቲሸርት ለብሶ ምናምን የሆነ ቦታ ላይ ቢሄድ እንዳልኩ እንደ ቦታው እንደ ፎርማል እንደመሆን ምናምን ካልሆነ በስተቀር ኢትስ ኦኬ ወንድ ልጅ ቲሸርት ለብሶ መጣ ምናምን መባል ያን ያክል ላይሆን ይችላልና ሴቷ እንዳልኩ በመትሄድበት ቦታ ላይ በጣም ትጨነቃለች ስለዚህ ከጓደኛ ከህት ምናምን መዋዋስ አይነት ነገሮች ይኖራሉ ሉኪንግ አቴንሽን ሴት ላይ ይጨምራል በጣም በጣም ምንም ጥያቄ የለውምና ከዛ እንግዲህ ለሴቷም አየሃድስ ምን ሆነ ማለት ነው ኮስት ሆነ ማለት ነው ሳታስቦች ልጅ ከዛስ ማትሆነው ልትሆን ሆነ ማለት ነው ከዛስ አይቀጥልም 6 ወር እንደተባለው 4 ወርም 3 ወርም ላይሄድ ይችላል በኋላ እንደም ወደ በቀል እንዳይሄድ እኔ ሰጋለሁ ይሄ ነገር ገባ ሌላ ያልታሰበ ወደ በቀል ይሄዳል ምንድነው እሷን ለማግኘት ይሄ ከመውደድም ሊሆን ይችላል ወይም ደግሞ በጣም ኦቨር አክቲንግ በጣም ሆኖ መስሎ ለመታየት የሚሆነው ነገር ይቀጥላል ወይ ያ ነገር ገባ ይሄ ሰውዬ 3 ወር 4 ወር ሞክሮ ያን ያክል ወጪ አውጥቶ እሷም ሞክራ ሄዳ ሜቢ ደግሞ የሆነ የጸባይ ነገሮች አለ መግባባ ቢፈጠርና ኮስቱን አፎርድ ያደረገ ሄዶ በብድርም ቢሆን ችሎም ይሁን ካለው ላይ ከሴቪንግም ላይም ይሁን ሄደ ከዛስ ያ ነገር ካልቀጠለ ምንድነው የሚሆነው ይሄን ሁሉ ወጪ አውጥቼ ከሷ ጋር ባለመቀጠል እንደውም እንደገና ኔክስት ለሚያገኛት ወደ በቀል ነው የሚሄደው ገባህ አይደለ ይሄ ደግሞ ሌላ ፐርስፔክቲቭ ነው እኔ ኢማጂን ያወራን የነበረ እንደው በ6 ወር በሰላም መለያየቶች አካባቢ ነው ከዛስ ነው ሲያወጣውስ ወጪ በምንድነው የሚመለሰው ስለዚህ ኔክስት ደግሞ ምትጋብዘው ሊፈልግ ነው ማለት ነው እሱ ራሱ ገባህ አይ በጣም ኢስ ላይክ የሆነ ነገሮች ማለት ነው እሺ አሁን ይሄ ሆነ ከሱ ጋር ተያይዞ አሁን እንዴት ይባላል መሰለ አሁን የዶክተር ሳሮንንም ጉዳይ ያነሳን ነበር ሀሜታን ደያዝነው በጣም ተጨሰተ ከሷ ጋርም ተያይዞ ያነሳን ነበር ላይክ ለምሳሌ ይሄ የሆነ መነጋገሪያ የሆነ ነገሮች አሉ እንደዚህ ያልሆነ ነገር ካልሆነ ዴታ አላረግም ምናምን ከሚለው ጋር ያይዘን እያወራን ነበርና አሁን ይሄ ነገር ሴቶች ሴኩሪቲ አለ አይደለ ይሄ የመኖር ሴኩሪቲ ላይ ካውንሊ እሱ እኔ መቸገር የለብኝም አግብቼ ከማንተን ጋር መሆን የለብኝም ከሚለው አንፃርና ከዛ ደግሞ የምር ማቴሪያሊስት ሆነው ነው ወይስ የምር ሴኩሪቲ ያሳስበው ነው ማለት እንደዛ ይባላል እንደዛ አይነት ጥያቄዎች አሉ በጣም ብዙ ጊዜ እንትን ይመለሳልና የሰውን ፐርሰናሊቲ ይለያያል አክቹሊ ምንድነው መሰለ አሁን እኔ አንድ ምለው ነገር አሁን ዶክተር ሳሮንን እዚህ ጋር ያላችሁትም ያያዩት ነበርና ኦኬ እሷ ወጣ ስለተናገረሽ ሊሆን ይችላል እንደሱ አይነት ሜንታሊቲ ይዘው እየተንቀሳቀሱ ያሉ ሰዎች አሉ አሁን በሁለት ነገር ልናየው እንችላለን አንደኛ ማቴሪያሊስት ከመሆን ሁለተኛ ነገር ደግሞ የሴፍቲ ጉዳይ ኦኬ ፊውቸር ላይ ዛሬ ላይ እኔን
ለመጋበዝ ነው ለመውሰድ ዴት ለማድረግ ለምናምን ያሉትን ነገሮች አፎርድ ማድረግ ካልቻለ ነገ ቤት ውስጥ ስንገባ ደግሞ ያው የቤት ራስ ነው ይባላል ወንድ ልጅና ከቨር ማድረግ አለበት የሚለውን አይነትም አመለካከት የሚይዙ ሰዎች አሉ አሁን መኪና ይዘው ካልመጣ እኔ ከሱ ጋር ዴት ለማድረግ አልወድም ይሄ ትንሽ ይከብዳል ይመስለኛል አሁን በፊት እንዳላችሁት የወክ ማረጉ አስፋልት ለብ እሷል እንደው ይኖርል አይጣፋም ከባድ ነው ማግኘት እውነት ነው አዎ እንዳልኩ አሁን ኢቭን አሁን ባለፈው በሽምግልናው የተነሳው ነገር አለ ስኑ ከባድ ነው አሁን እንዴት ነው ይሄ የድሮን ነገር እየሳተ ነው እየሳተ አይደለም ተውና አሁን ያንን የሚያክል ድግስ መደገሱ እንደገና አበባው ምኑ ጊፍቱ ምናምኑ የኡነት አፎርድ አድርጎት ነው ወይ ሁሉም ሰው አይ ዶንት ኖ እንደገና ሰርግ ይጠብቃል እንደገና የሆነ ብራይዳል ምናምን ይባሉ ወጪዎች አሉ አሁን እነዚህ ነገሮች ይሄ ሁሉ ሰው ሶሻል ሚዲያ ላይ የምናየው ሰው አፎርድ አድርጎት ነው ወይስ ድሮ አፎርድ እየተደረገ ያ አይነቱ ትሬንድ ስላልነበረ ነው ወይ ያልተደረገው ይሄን ደግሞ በአካባቢ የምታውቃቸው ሰዎች በጓደኛም በምንም ባብሮ አደግ የምታውቀው ሰው አለ ያንን ማድረግ እንደማይችል የምናውቀው ማለት ነው አይደል እንዴ ሶ ያ ካልተደረገልኝ ታያለሽ እኮ አካባቢሽ ላይ እውነትሽ ነው ይሄ ያንተን አስበው ላይኪኛ ወደ ራሳችን ተመልሰን አካባቢ ላይ ያሳለፍኩት ነገር ምንድነው የኔ ምን ነበረ እንዴት ነው ብለህ ታስበው አለችው ትራዲሽን ተቻለችው ገባርለ እሺ በቃሽ መንገድና ሲላክ ይታወቃል እኮ በቃ አንተ ጨርሰህ ምናምን እንዳስላክኩ ይታወቃል ግን አለች አይደል ያቺ ትራዲሽን ተቻ መታፍራት ሁለቴ ሶስቴ መመጣቱ ፋይን ከጊዜ አንፃር አንዴ ሆነ ኦኬ እሺ ግን ኢቭን ጎረቤት እንዲሰማ አይፈልግም ነበር በፊት አይሰማም ሽማግሌ የመጀመሪያው ጊዜ ወይም ደግሞ በቃ በኋላ ላይ ለጎረቤት ምናምን ልጅ ሽማግሌ ተልኮላታል ብሎ ቤተሰብ ለሚቀርበው ሰው ጠርቶ ላይክ ቡና እንጠጣ አይነት ነገር ነበር እንጂ ሽማግሌዎቹ ሲመጡ ቤተሰብ ቢያቅም እንደማያቅ ምናምን ነበር አክት የሚያደርገው ኢቭን ቄጤማ ጎዝጉዘህ ራሱ እንዲታይ አይፈልግም ነበር ከተሳሳትኩኝ የሚያርመኝ ሰው ይኖራልና ሲገባ ያ አይነት የድግሱ ሴሬሞኒ አይታይም አለ እንደቻለው ሰው ውስኪ በግ የሚመጣበት ሁኔታ አለ የሆነ እሽታው ላይ ማለት ነው ግን አሁን የምታዩ ይሄ ኤክሰስ ወጪ ሶሻል ሚዲያው ሰው ላይ ተጽዕኖ አሳድሯል ስለዚህ አሁን መኪና ከሌለው ዴታ አላደርግም አብሬው መሆን አልፈልግም የሚባለው ነገር እየመጣ ያለው ከምንድነው አሁን ሶሻል ሚዲያው ተጽዕኖ ነው ብዬ ነው ማቴሪያሊስት የሆነ ሳይዱን ያመዘነ ነው ማለት ነው አሁን ወንዶች የሚፈሩት እሱን ነው ወንዶች ሴቶች ማቴሪያሊስት ላይክ ይሄ ቁሳዊ ፍላጎት ጭማሪ ነገር አለ ነው ሴቶች ደግሞ ሴኩሪቲ ሚል ከቨር አለው ነው ወንዶቹ ሴኩሪቲን ከቨር ያደርጉት ነው እንጂ ላይክ ድሮም የኑሮ ክላስ አለ አይደለ ይሄ አሁን በቃ ድሮም ሀብታም አለ መካከለኛ ገቢ አለ ዝቅተኛ ገቢ አለ ዝቅተኛ ገቢ ላይ ያለው እንዳብታሙ ልሁን ብሎ አያውቅም መካከለኛ ገቢ ያለው እንዳብታሙ ካለው ብሎ አያውቅም ሆነህ የምትሆነው ነገር አለ ብሎ አያውቅም አሁን ግን በቃ ይሄ ሁሉም አንድ ቦታ ልገኝ አይነት አረጋው በርግጥ የሶሻል ሚዲያ ኢፌክት ነው ያን ያለ ነው ቴንክ ዩ አሁን ዝቅተኛ ገቢ ያለው ሰው ዝቅተኛ ገቢ የነበራት ልጅ ዝቅተኛ ገቢ እንዳለው የምታውቀው ወንድ ዴት እያረገችው ቢሆን እንደ መካከለኛ ገቢው ካላረክ ካሉን ካይነት እያለች ከሆነ በቃ ማቴሪያሊስት እየሆነች ነው ብለህ ታስቢያለሽ እየተዋደድክ መለየት ሊመጣ ይችላል እኔ ያው ነው የሆነ ሲያወራ ሰምቻለሁኝ ኢንስታግራም ከተጠቀመች አልፈልግም ያለ ወንድ አይነት ሰምቻለሁ somewhere እና ላይክ አሁን ይሄ ከምን አንግል ነው ስለዚህ እዛ ጋር ከተጠቀመች በጣም የምታያቸው ነገሮች ከባድ ናቸው ማለት ነው ስለዚህ ነገ እቋቋማታለሁ ብሎ ከቀድሞ ፈራና ቀረ ማለት ነው አያ ቢቀርባት ቢወዳት ምንድነው ሊሆን የሚችለው በጣም አላግባብ ወጪ ላይ ሊዳረግ ነው ማለት ነው ከዛም በኋላ ነገ ስቤት ስትገባስ ይሄ ትዳሩ የኡነት ተሳክቶ ያቺ 6 ወር ተርሞ አልፋ አመትም ቆይና አብረህ ብትገባስ ኑሮ ይቀጥላል በዛ መንገድ ከዛስ ነገ ደግሞ ልጅ ይመጣል ህይወት እንግዲህ ሰፊ ነው ትዳር ብለስ ታስበውና ስትገባ ያ ነገር በትክክል ሰስቴን ያደርጋሉ የሚለው ነገር ያሰጋኛል ለምን ግን ሴት ብቻ እሱ ነገር አሁን ለምሳሌ እሱ ኢንስታግራም ተጠቀም አትፈልግም አለ እንበል ሜቢ አለ አይደል እንደዛም ያስቡ ብዙ ሰዎች አቃለ ሶሻል ሚዲያም ተጠቀም አልፈልግም ላይክ አንድ ከመታየቷ ከኤክስፖዠሯ ሴት ልጅ በእይታ ነው ሰዎችን አትራክት የምታደርገው ይባላል አይደል
ሶሻል ሚዲያም ተጠቀም አልፈልግም ሊል ይችላል። ሁለተኛ ከእይታው ባለፈ ደግሞ አሁን ይሄ ነገርም አለ የምታየው ነገር ፍላጎቷን ከጨመረና እኔ ከበር ማላደርግላት ከሆነ ያንን ነገር ነገ ላይ ፋይቱ ይበዛል ይመስለኛል። አሁን ፍራቻው ወንድም አሁን ለምሳሌ ኢንስታግራም የሚጠቀም አላገባም ብትል ሴቷ ምክንያቱም ወንድም እዛው ኢንስታግራም ጋር የሚያያቸው ሰዎች አሉ የሚያያቸው አለ ሜቢ በስታይልም ሊሆን ይችላል ባለባበስም ሊሆን ይችላል ወንዱ ጋም ኳል አሁንኛ ወደ ሴቶቹ አውጥተው መጣና እንደው የመናገሩ ነገር ስላለ እንጂ ዲፊኒትሊ ወንዱ ጋም አለ ብዬ ነው ማለት ሜቢ አሁን ዲ ፍላጎት ኢሞሽን ሴት ከወንድ ይልቅ ሴት ጋር ቶሎ ይጋባል አይደል መግለጽም ትችላለች ወይ ደግሞ ፍላጎቷን መደበቅ ላይ ትንሽ ሴት ልጅ አትችልም አይደል ስሜቶቿን አትደብቅም አይ ወንድ ልጅ በጣም ጎበዝ እኮ ነው ስሜት የፔን ስሜቶችን ነው ነገርህን አሁን ለምሳሌ አፎርድ አላደርግም ብሎ የሚናገር ወንድ ልጅ ምን ያህል ነው አፎርድ አላደርግም ከሚል ይልቅ ዝም ብሎ ካንተ መሸሹን ነው የሚመርጠው ገባረ ሴቷ ደግሞ ፍለፊት ሜቢ ለሰምበዲ ይሄ ነገር ያያየው ነውና ለምንድን ነው ማታረግልኝ ብላ የመጠየቁ ነገር ይኖራል እንጂ ስላላደረገልኝ ብላ ተመሸሽ መንገዶችን ታሳያለች በደም ታሳያለች እሺ ሼሪንግ ሳውን እያልን ነበር ሼሪንግ ማለት የዋጋ ወጪ መጋራትን አይደለም አሁን ኮንተንቶች መላክ ይፈጠራሉ ላይክ አሁን ለምሳሌ ገና ሽምግልና ለመላላክ ኢንጌጅመንት እያሰቡ ያሉ ወንድና ሴት ይኖራሉ ትልቅ አበባ ምናምን ሲላክ 10 ስንት ነው 10 ምናምን ሽማግሌ ሲላክ አርቲስት ምናምን ሲቀላቀል ከዛ ይሄንን አይነት ሼር ለጓደኛዋ ማድረግ እና ወንዶቹ እንደሚረዱት ነው የምራ አንዳንድ ሴቶች የሚያደርጉት አይዶን ነው ላይክ በቃ የሆነ ሴት የሚያምር ነገር እንደዚህ ብላ ሼር አረጋችለት ማለት በቃ ይሄ ነገር አርግልኝ ወይ እናርግ ወይ ደግሞ ፈልጋለሁ ከፈለገሽ ደግሞ ወንድ በባህሪው የፕሮቫይደር ሜንታሊቲ ነው ያለው ላይክ በቃ ይሄንን ገብቶሻል አይደል ኢንሴኪዩሪቲ ይሰማል ያንን ነገር አለማድረግ በባህሪው አብዛኛው ወንዶች ይመስለኛል እንደዛ አይነት ባህሪ ነው ያለው ግን ያስለመድከው ትሬንድ ምን አይነት ነው አሁን ለምሳሌ ከፍቅረኛ ጋር ያለ አታችመንት ይወሰናል ብዬ አስባለሁ ምን አይነት ነው ያለ ይሄ አብረህ የማውራት የገጠመህን ነገር ኤክስፒሪየንስ የማድረግ ገባ በዛ ዙሪያ ላይ የመወያየቱ ምናምን አይገርምህም እንዴ ተደርጓል እኮ አይገርምሽም ይያልክ ይሄ አይነት ነገር ሴታፕ አስተካክሎ ደግሞ ማስለመዱ ገብቷል አስለምደው አሁን ዝም ብለህ ቀጥታ ምንም ነገር ሳታወራ እንዳልኩ የሆነ ነገር ሼር ብታረግ በቃ ኢማጂን ምታኔ አሁን አንድ ጓደኛ የሆነ ቆንጆ ካፌ አይታ ያን ካፌ ብትልክልኝ ሶ እንድንሄድ ፈለግሽ እንዴ ነው ልላት የምችለው ወደሹ ነው ልላት እችላለሁ አንቺ ወንድ ሆነሽ ማለትሽ ነው ኖ ላይክ ኖርማሊ ጓደኛችን ሆነሽ ጓደኛ ሆነ ግሩፕ ሆነ ምናምን ከሴትም ጋር አላውን ከወንድ ጓደኛ ኖርማል ጓደኞች ጋር ወይ ይሄን ኬክ ጋብዘኝ ብለህ ምትልክባቸው ፖይንቶች አሉ እንዳልኩን ከፍቅረኛ ጋር ያለ አታችመንት ይወስናል እንዳልኩ ምንድነው አሪፍ ነገር ስታይ የመላላኩ ኤክስፒሪየንስ ኖሮ ከሆነ ሜቢ በቃ አሪፍ ነገር ስላየሽ ነው አይ ላይክ እዚህ ጋር የሆነ ነገር ኮሜንት ላይ ያደርግልኝ ይችላል ኢሚዲየትሊ ግን ያንን ብትልክልህ በቃ ይሄን ነገር ፈልገዋለሽ ማለት ነው ሶ እዚህ ጋር ግልጽነቱን ነው የሚይዘው ምንድነው ፈልገሽ ነው ወደሽ ነው ብሎ መጠየቁ አሁን የግልጽነት አለመለመዱ ይሄ እንዳልኩ አሁን ኢንሴኩሪቲ ተሰምቶት ከመሸሹ ይልቅ የማውራት ልምድ ማምጣት ያለ ኮሙኒኬሽን ጋፑ ነው ብዙ ጊዜ እንደተራራቀ የሚያደርግ ችግር ምን የሚያመጣው በየሳስብ ይሄ መጀመሪያ ያልናት ነገር ያሳይሻት የምትጁ ክላስ የመጀመሪያ ክላስ ለምን የምታሳያቸው ነገሮች ላይ አንዱ ሸት ከዋሸህ ምን ይባላል ያንን ሸት ለመሸፈን እንደገና ሌላ ውሸት ያንን ለመሸፈን ሌላ ውሸት የመጀመሪያ አቀራረብህ ይወስነዋል ይሄ ስታገኛት ነግራሃት ዛሬ በጣም ስለሚገባሽ ዛሬ ልደትሽ ስለሆነ ኦር ሰምቲንግ ሁሌ ባንሄድበት I'm going to take you እንደዚህ አይነት ቦታ ላይ ብለህ ስትነግራት ነገ ኤክስፔክት አታረጋው ሰው በቃ ኖ እኔ እንደ አይነት ካፌ አይመቸኝም ልወስድሽ የምችለው እንደ አይነት ቦታ ነው ካልካት ግን እንዳልኩ ያንተ ላይፍ ይሄ ነው ኩርፊያ ወይ ደግሞ ይሄ በእንደዛ አይነት ነገር ኢግኖር መደረግ ልክ ነሽ አሁን አንቺ እኮ ስህተት የለውም ግን ወንድ በባህሪው ሴቶች ብልህ ናቸው ይባላል ወንድ ከኢጎ ጋር ከመጣሽበት በጣም ከባድ ነው አሁን እንደዛ ብሎሽ ኧረ እኔ እንደዚህ አልችልም አንቺ ምናምን ማለት በጣም ከባድ ይሆናል ሶ መነሻ ያለው ነገር ላይክ እውነተኛ ማንነትን ካሳየ ታውቃለች ሲቀጥል እሱን ገፍታ የምትሄድ ከሆነ በቃ ማቴሪያሊስት ነው መደምደም ትችላለሽ ላይክ ወደፊት አብራ ልገፋ የምትችል አይነት ሰው እንዳልሆነች ታውቂያለሽ ግን
ይሄ ማንነትሽን በደንብ አድርገሽ ካሳየሽ ሴቶች ያው ብሌ ናቸው ይባላል አይደለ? በቃ ያውቁታል ምን ማድረግ እንደምትችይ ምን አፎርድ ማድረግ እንደምትችይ ያውቃሉ። ያንን ማሳየት ያንን እንትን ማድረግ ሜቢ አላማ ይወስነዋል። አሁን የተገናኘበት እንደተባለው ዴት ስታደርግ ለምንድን ነው እስቲ ፎር ሰምታይምስ ከዚች ሰው ጋር ዴት ላድርግ ነው ወይስ እቺ ሰው በትክክል ለህይወቴ ትሆነኛለች ወይ? ይሄ ፎከስ ያደርጋል ይመስለኛል። ለምን እንደሆነ ታውቃለህ? እንዳልኩ ጀስት ለታይሚንግ ከሆነ የተገናኘው እንዳልኩ ያንተ የመጀመሪያ ይሄ አላግባብ ቦታ እየወሰድክ አላግባብ ነገር ማስለመድ ያንተ ችግር ነው የሚሆነው ማለት ነውና የማይሆን ነገር ካንተ ኤክስፔክት እንድታረግ እድሉን ያመቻቸኸው አንተ ነህ። በቃ እንዳልኩ ሴቷ ጋር ደግሞ እዚህ ጋር ምን አይነት ጥንካሬ ታያለ? ሜቢ የራስ የላይፍህን የቤተሰብህን እንደዚህ አይነት ቦታ ላይ እየሄድክ ከመጣ እንደዚህ አይነት ማቴሪያሊስት ነገር እያሳየ ከመጣ ፈርታ ልትቀር ትችላለች በነገር ላይ። እንዴት ዲኖዳት ለምን ይሄን ነገር ከሱ ጋር መቀጠል ሊከብደኝ ይችላል? እንዳልኩ በልብሱ አለ ቤተሰቡ አለ። ይሄ ነገር የሱ ቤተሰብ ደግሞ ምን አይነት ናቸው ማለት ነው ብለ መስጋት አለ አይደለ? ሜቢ አክሴፕታንስ ማግኘት በባህልም በምንም በወሬም በጨዋታም ምናምን ልንግባባ እንችላለን እንዴ አንችልም ብላውላ ላይክ ይወደደች ልትርቅ ትችላለች። አንተ እኮ ክላስ ልታሳይ የገጠማቸው ሰዎች እኔ ብዙ አውቃለሁ። ላይክ የነሱ ያልሆነ መኪና ወይ በሆነ ጊዜ ተውሰው ከእንትን ብለው በሆነ የመስሪያ ቤት በምናምን የምር በዛ ተቀብለው ደግሞ ማለት ነው እንደዚህ አይነት ወንዶች ሞስትሊ ላይክ በቃ ትክክል ያልሆነ ነገር ከአንዳንድ በቃ ሴቷ የሆነ በቃ ምን አለ አይደለ ያለ ኩዌስችን ምናምን ነገር የምታረጋይነት ያረጋሉ። አሰው ፌደሽ ከሆነ ሱቅ የሆነ ነገር ፒክ ማድረግ እንደዛ ያረጉታል። ባይ ዘ ዌይ ነስኪ ምናምን እንደ እኔ ማለት ነው ላይክ ሃይ ስኩል ጓደኛዬ ማቃት ግቢ ሆነን ምናምን ነገር የነገረችኝ ታሪክ መኪና ይዞ በዛ ጊዜ በጣም እንዲ ኖርማል ነገር ይሆናል አይደለም መኪና እና ጠርቷት ላይክ አለ አይደለ በቃ ምንም የሆነ ላይክ ለሆነ ነገር ያመቻቻት ነው ምንም በዛ ቅስፈት እኔ እርግጠኛ ነኝ ያ ልጅ መኪና እሱ አይደለም በቃ የሆነ በሆነ ቅስፈት አገኘ ሰው ከመናምን አይምሮ ውስጥ ምንድነው ያለው በቃ የሆነ እንዲያዘ ሰው እንደዚህ አይነት ያገኘ ሰው ሁሉ በቃ ሴቱ ካንዳን እንትን ምንም አይነት ቻሌንጅ አይገጥመኝም እንደዛ አይነት ሜንታሊቲ ያለበት ሰው ነው ገብቶሻል አይደለ ላይክ ኢትስ ኖት አባውት ዳት ላይክ አለ የሆነ ወንድ ፕሮቫይድ መሆን በተለያየ እንትን ቢሆን ምናምን ቤዚካሊ መጣብቂው ነገር ኖርማል ነው። ሜቢ ነገ ልጅ ምናምን ሲመጣ ሴት ልጅ ቤት ሆና የማሳደግ ነገር ሊመጣ ይችላል በንግግርና ከዛ አንፃር ወንዱ ሞር መቼም ወንድ ልጅ ቤት ሆኖ ልጅን ከማሳደግ ይልቅ ሴት ብታሳድግ which is the best አይደለ? ሶ በዛ አንፃር ምን ያህል ይሄ ወደ ትዳሩ ስትገባ አፎርድ ማድረግ ትችላለህ ወይ ብለህ ማውራቱ it's normal ብዬ ነው የማስበው። ሴቷ ደግሞ ምችል ከሆነ እንደውም ወንድ ልጅ ሲጀመር አይፈልግም በሴት ምን ማለት መጋበዙም ቤቱም ምናምን ይሄ እንድትቋቋመው ብዙ አይፈልግም። ግን ነው እዴስ እንደዚህ ይባላል ላይክ እንዴት ነው እስኪ ግን ወንዶች ምን እንደሚሰማቸው የምር ነገር ቢነግሩን ምክንያቱም ይኸውልሽ ካፌ ዋሬቨር የሆነ ቦታ ተጠቅመሽ በቃ ሴቱ ስከፍል ሳይ ይጨንቋል ወይ ላብላብ የሚለው በጣም አንዳንድ ሴቶች አሉ ምን ያረጋሉ መሰለሽ ብሩን ይሰጡታል እሱ እንዲከፍል አንደር ዘ ቴብል ነገራ አንደር ዘ ቴብል እንዲሰጥ እሱ ይከፍሉታል ይሰጡትና እሱ እንዲከፍል ያረጋል። ከፍል ምናልባት በሴት ተጋበዘ መባሉ ይሄ ባህላችን ይመስለኛል። እሱ እያለ ራሱ ከፍልም ጨንቆሰዋል ላብ የሚለው ጨንቆ በጣም ምን ተነጋግረሽ እኮ ነው የሆነ ዛሬ አንቺ ነሽ መጋብዥ ምናምን ተባብለሽ እኮ ሊሆን ይችላል ይሄድሽ የዛን ጊዜ ከዛ ግን እዛ ጋር የሚጨንቀው አለ። ከሱ ጋር ግን ተያይዞ ግን አንድ ነገር ምን ሆነ መሰለሽ አሁን ያ ሴት ልጅ ኢሞሽናሊ በጣም አታችመንት ትፈልጋለች አይደለ? የጨነቃትንም የቸገራትንም እንደዚህ ነገሮችን በቃ ቅርቤ እንደምትለው ሰው ታወራለች። አሁን ወንዶች እንደውም ሰፕረስ ያደርጋሉ እያልሽ ነበር። ይሄ እውነት ነው። ሁሉም ችግር እናወራም እኛ በቃ ላይክ ምናምን እንዴ ዛሬ ምናምን ገንዘብ አጥቼ እኮ ምንም ብለሽ እንደው በጣም ኮምፎርት ዞንሽ ካልሆነሽ በስተቀር ወንድ ልጅ ባኮታ የመጨረሻ ደረጃ ደርሷል ማለት ነው ይባላል። ኮምፎርት ዞንሽ የሆነ ሰው ካልሆነ በስተቀር እንደቸገረሽ ራሱ መናገር አትፈልጊም። በቃ እሷ በጣም ኮምፎርት ዞንሽ መሆን አለበት ለመናገር እንደዛ የሆነ በጣም ቤስቲ የምትለው አይነት ነገር ይኖርሃልና
ምናልባት እስቲ የምትበዳደረው ነገር ይኖራል አይ ቲንክ እናንተ ጋር ነው የሚሆነውና ዛሬ እስቲ ቆንጆ እንደዚህ ምናምን አግኝቻለሁ ልጋብዝ ነውና እስቲ እንበዳደር የምትለው አይነት ብር መበደር ከባድ ሆኗል እኮ ብር መመለስ በጣም አስቸጋሪ ሆኗል አንዱ ሲቆይብ ባሊ ይወርዳል እኮ ራሱ አራተኛ አልፈልግም እየተባለ ነው እውነትሽ ነው እንትን ሰምተሻል ማነች እቺ በጣም ያደሽ የምትባለው ኢትዮጵያ ውስጥ ብቻ ነው ያበደርከውን የገዛ ገንዘብህን ለማግኘት በቃ ወይ መቸገር ወይ መሰቃየት ወይ የሆነ መከራ ደርሶ ወይ መጎሳቆል ያለብህ የገዛ ገንዘብሽ እኮ ነው እና አሁን ደጉርቲንግ ላይክ ብድር በቴሌ ብርም ምናምን መጥቷል ሰው ወደዛ ሺፍት ማድረግ ጀምሯል ካንተን ተበደርለና ተበደር የለኝም ምናምን ማለት ጀምሯል ምክንያቱም ከምታቂ ሰው ሲሆን ማጣትም ይመጣለው ያንን ሰው እንዳላጣው አሁን ካበደርኩት እንዳላጣው በቃ ወይም ደግሞ አበድረ እንዳትመልስልኝ ተለውና አይነት ነገር ከዛ በኋላ ደግሞ አንተ ጋር እንዳይመጣ ታድርጓለህ የሚባል አይነት ትሬድ እኔ አንድ በጣም ይሄን ነገር የተማርኩበት ሰው አለ ላይክ በቃ ብድር ከሆነ ወይ ሰው ገንዘቡን ስጠው እንጂ ይላል ብድር ከሆነ ምንም ነገር ቢሆን በቃ እንትን አትበል ለምን አዘ ኢንድ ኦፍ ዘ ዴይ በገዛ ገንዘብ ባበደር ጠላት ተብለ ትታያለህ ይላልና በጣም ሲያይህ ይሸሻሃል በተለይ ደግሞ ከዝምድና ጋር ተያይዞ ነው ይሄ በሱቅ ባው ላይክ የሆነ አይነት ሰርቪስ ወይም ፕሮዳክት እየሸጥክ ምናምን ሊሆን ይችላልና ዱቤ መጥቶ ከወሰደ አንተን ከማጣ አይነት ነገር ይልሃል ሰው ለምን በዛ ጋር ላይ አልፍ ነው ማለት ነው ቀድሞ ሌላ ጊዜ የሚገዛሽ ሰውዬ ብር ያለ ሌላ ቦታ ይደግ ሁለት ጉዳት እኮ ነው የሚጎዳሽ በቃ ዲሳበድረኛ አንተን ከማጣ ምናባት ተበደረኝ ይላል አይነት ነገር አይደል እውነት እንደዛ ነው ተበዳድሮ መገባበዙ አሁን ላይ አላቅም እንዴት እንደሆነ ግን ከሱ ጋር ተያይዞ ምን ላነሳልሽ ፈልጌ መሰለሽ አሁን አንዳንድ ሴቶች በቃ እንዲሆኝ እኮ እንዲቸግሩኝ እንደዚህ ምናምን ብላ ስትነግረው ምን ያረጋል በቃ ያን ብር አምጣ ያለችኝ ነው አይነት ብሎ ገና ለገና አንገር ውስጥ ይገባና ወዴት ይሄዳል መሰለ ኢግኖራንስ ልጅታ ወይ ኢግኖራንስ ማረግ ወይ አለማውራት የመፈለግ ወይ ደግሞ በቃ ይሁን ይሄ ነገር ነው ማረግ ስለማልችል ወይም እየፈለገች ስለሆነ ብለህ ወደ መሸሹ ነው የምትሄደው ጋዝ ላይቲንግ አይነት ነገሮች ውስጥ ይገባል ከዛ ሴቶቹ ምን ይሆናል እኔ እኮ መሰማት ነበር የፈለኩት ላይክ እንደሱ አይነት ችግር እንደዚህ አይነት ነገር ካልሰማኝ እሱ ማን ለማን ልናገር ይችላል ይሄ አሁን ምርጥ ፖይንት ነው ያነሳው እዚህ ጋር እንዳልኩ አሁን ይሄ ቅድም ያልኩ ነገር ነው የኮሙኒኬሽን ጋፕ የሚባለው ነገር ይሄ ከመጀመሪያው ያስለመድክ መሄድ ነገር የለም በቃ ይሄ መተዋወቅ የኡነታ ይሄ ፎር ታይሚንግ ብለህ የቀረብከው ሰው ካልሆነ በስተቀር እግዚአብሔር ነው የሚያውቀው አይደል መጨረሻ ላይ ኢንዲንግ ይሄ ድረስ ይሄዳል የሚለው ግን ስትቀርብ አንድን ሰው መጀመሪያ ይሄ ሰው ለህይወት ይሆነኛል የሚለው ለማየት ከሆነ የምትገባ ይሄ ግልጽነቱ መለመድ አለበት ከዛ ምንድነው መደመጥ is the most important ያባህደል እንዳልኩ እንደዚህ አይነት ነገር ገጥሞኝ so what I'm going to do ብለህ ስትል እንዲ ከሚሆን እንዲ ብታደርጊውስ እሚል ነገር መፍትሄ ፈልገህ ሊሆን ይችላል ይሄድከው አሁን ይሄ ምንድነው የሚያመጣው ካለ መነጋገሩ አለ መነጋገሩ ከቀረ ምንድነው የሚሆነው መሸሽ ነው የሚሆነው ማለት ነው ከዛሷ ደግሞ ምንድነው ብር ስለሌለው ሳይሆን ስላላዳመጠኝ የሚለውስ ልትሄድ ትችላለህ አሁን እሱ ነው ጸብ የሚፈጥረው ነው በቃ እኔ ፕራክቲካሊ ማቀው እንደዚህ በቃ ጸብ እሱ እቺ ጉዳይ ጸፈጥራ እንኳን ሪሌሽንሺፕ ላይ ቀርቶ ትዳር ላይ ራሱ ትልቁ ጋፕ የሚያመጣብህ ነገር ይሄ ነው አለመደማመጡ አለመነጋገሩ አንተ የፈለከው የመጨረሻው ግቡን አይደለም ፕሮግረሱን የፈለከው ገባ መደመጥን ለምሳሌ ዛሬ ቢሮ እንደዚህ አይነት በቃ ችግር ገጥሞኝ ውይይስትል ሄደ ያን ሰው እንድትደባደብለት እኮ አይደለም አይደል መታምታወራለ ስሜቷን ላንተ ነግራ አራባክሽ ሶ ኔክስት ምንድነው የሚሆነው ኔክስት ለሚገጥምሽ እንዲ ብታደርጊ አይዞሽ ላይክ ይሄ እንትን ትፈልጋለህ ሞሮፍ ደግሞ የምትፈልገው ከኖርማል ከምታወራው ይልቅ የኔ ከምትለው ሰው ጋር የምታገኘው ትሪትመንት ሴትሽ ደግሞ መደመጥ የመጀመሪያው እንትኑ እሱ ነው የመጀመሪያ ፍላጎቷ ከምታረግላት ይልቅ ጠይቄው 100 ብር ከሚሰጠኝ አይኔን አይቶ 10 ብር ቢሰጠኝ አይነት ነገር አየ ላይክ ስታይ ዛሬ ደከመሽ ይመስላል ብለ ቡና እንጠጣ ብለ ጀስት አንድ ሲኒ ቡና በቃ የሚገርም ሳቲስፋክሽን ያለው ማለት ነው ከፍቶኛል ተበሳጭቻለሁ ብላ ከሳታዳምጣት የተከፋችበትን አንተ አጀንዳውን ተታው በቃ ሂጅና አንተን ስቲም ግቢ ብለ ብር በሰጣት ሜቢ ያለሷ ምንም ላይሆን ይችላል ሜቢ ያንን የማረግ አፎርድ ልታረገው ትችላለች ካንተ የፈለገችው ግን
እንዳልኩ ታቅፎ መደመጥ ሊሆን ይችላል መሰማት ሊሆን ይችላል እና ላይክ ደግሞ ይሄ ከኖርማል እንዳወራ ነው ከሌላ ጓደኛ ምናም ከምሰማው ይልቅ የኔ ከምትለው ሰው የምታገኘው ነገር ደግሞ በጣም የሚገርም ያይምሮ ረፍት ነው ያለውና ያው ማቴሪያሊስቱም እንዳለ አለ ያው ላይ ነው አሁን እሱ መስመሩ መለየት ላይ እንደየሰው ነው ደግሞ ነው እንዳልኩ በደንብ ስታወሪ በደንብ ኢሞሽናል ስትቀራረቢ እሱን ነገር በደንብ ትረጃለሽ በቃ የሰውን ኢንቴንሽን በርግጥ ፍቅር ውር ነው ይባላል ማቴሪያሊስቱንም እንትን ለመለየት አስቸጋሪ ነው የሚሆነው ከወንሽ ግን ናው ኢዴስ ግን አፍቅሮ የሚቀርብ ራሱ አለ ወይ ይባላል በጣም ፍቅር ራሱ አለ ወይ እየተባለ ብርቅዬ የሆነ ነገር እየተባለ ነው ሶ ወንዶች ሜቢ ይሄንን ኢንሴኩሪቲ እንትን ማድረግ ግን ፈሪ ያድርጓል ማለት እንችላለን አሁን ፍቅር የለም ሳይሆን ወይ ምናልባት ምን ሊያደርግሽ ፈሪ ያድርጓል ምን ፈሪ ያደርጋል ከመሆን የተነሳ እንዳወራ ነው ይሄ ወጪዎች ኮስት መሆኑ ይሄ ሽምግልናው ፕሮሰስ ስታየው ይሄን ማድረግ ይችላል ወይ ነገ ይሄኛው ነገር ካላረኩላት ይሄ አሁን እንትን ሆነ ኢኮኖሚክስ ሆነ እንጂ ፍቅር አይደለም ማለት ይካውን አንድ ልጅ እንደድሮ ወዷት ሄዶ ቀርቦ ፍላጎት ሳይናገር ምናምን ሳይገልጽ ገና ለገና ወጪ ያየከሆነ ፍቅር ሊቀር ይችላል ማለት ፍቅር እንለዋለን እንዳልኩ አሁን እየወደደ ምንድነው መሰለኝ እሱ የሚያስበው ከወደድኳት ከበር ማድረግ አለብኝ የሚለውን ሜንታሊቲ ሊይዝ ይችላል ከዛ እዛ ጋር የሚወጡትን ወጪዎች ደግሞ ካየ እሱን አፎርድ ማላረክ ከሆነ ደግሞ ትቀበለኛለች ወይ አያቃተማ አልቀረባትም እንዳልኩ ይሄ መጀመሪያው አምነህበት ገብተህ ተዋደ ኮሙኒኬሽንህን ምናምን በደንብ ቢውድ ያደረክ ከሄድ ምንም ነገር ይቀራል እኮ ሰርጉም ሽምግልናው ቀርቶ አንተ ተማምነህ በጀርባ ተፈራርመህ እኮ ልትገባ ትችላለህ እኮ ችግር የለውም ገባ ግን ይሄ መጀመሪያው ኮሙኒኬሽን ጋፑ ካለ ፈርተ ከቀረህ ግን አለቀ በቃ የወደድካት አመለጠች again ምንድነው ሲንግሉ በዛ የሚጋባው ሰው እየፈራ ነው ታያለህ በጣም ሰርጎች አሉ ጋብቻም ኮስት ሪሌሽንሺፕም በጣም ኮስት ይሆናል በቀደም ባለው ፍቺም ኮስት ነው ፍቺም ኮስት ይሆናል አይደል ለመጀመሪያ ጊዜ በጣም አስደንጋጭ የሆነ ፍቺ ሪፖርት እንትን ወጥቶ ነበርና በጣም እንትን ብዬ ሰምቼ ላይክ ኢዝ ነገሮች ብቻ እንትን እየሆኑ ነው አሁን ከዚህ ጋር የሆነ አንድ ፖይንት ላነሳልሽ የፈለኩት ነገር ሴቶች የሆነ መደመጥን ይፈልጋሉ በጣም ቬንት ማድረግ ይፈልጋሉ በጣም ኢሞሽናል ኢንቨስትመንት በጣም ይፈልጋሉ ይባላልና ወንድ ደግሞ ተቀራኒ ብዙ እንደዛ አይደለም ሶ አንዳንድ ሴቶች ምን ሰማለው መሰለሽ ከፍቅረኛ ይልቅ ወንድ ጓደኛ በደንብ ይሰማኛል እኮ ምናምን ነገር የሚል ነገሮች አሉ ይሄ ነገር በጣም ኮንትሮቨርሲ ነው እንዴ ነው ሴትና ወንድ ሲጀመር ጓደኛ እሺ ይሆናል ቤስት ጓደኛ ምናምን ነገር ይባላል በጣም የሆነ እንትን ያረጋል ይሄ ነገር ሁሉ ጊዜ ያከራከረ የውዝ ነገር ችግር ነው እንደዚህ ስራ ቦታም እንደዚህ ነው እንደዚህ ነገር ገጥሞኛ ቃሉ ምን ገጠመሽ እስኪ ነው ምንድነው ይሄ ከወንድ ጓደኛ ቤስት ሆኖ መቆየት ይችላል አይችልም በጣም ብዙ ክርክር ያስነሳል ዴፊኒትሊ ይችላል ኦኬ እንደውም እንዳልከው አሁን በፍቅረኛ ሊሆን ይችላል በትዳሩም ሊሆን ይችላል ወንድ ጓደኛ በዙሪያ ካለ የወንድን ባህሪ እንድትረዳ ይረዳሃል ደሴም ሽት ደግሞ ሴት አንተ ወንድ ሆነ ደግሞ ሴት ጓደኛ ካለ ሴቶች ምን ይፈልጋሉ ምን ይወዳሉ የሚለውን ነገር እንድትጠናናበት ያደርጋል እኮ ለትዳርህ ራሱ ይከዋላ ላለው ለፍቅረኛ ለምናምን ራሱ እኮ ሜንታሊቲ መረዳት ወንድ እንዴት ያስባል የሚለው ያለው ነገር እንዲህ ብሎኝ ነበር ብለ ሄደ ለወንድ ጓደኛ ስትነግረው እንዲህ አለሽ እኮ ከዚህኛው ሜቢ ለሴቷ ከምትነግራት ይልቅ ለወንዱ ስትነግረው እኛ ወንዶች እኮ እንደዚህ አይነት ባህሪ ስላለን ነው እንጂ ስላልወደደሽ ምናምን አይደለም ይሄን ነገር ያለ ብሎ እንደውም ከኋላ ሆኖ የሚጠብቅ በጣም ሪሌሽንሺፕሽን ሰፖርት የሚያደርግ ጓደኛ ማለት ነው ያ በጣም አሉኝ ወንድ ጓደኞች ምናምን እና እንደውም ከኋላ ሆኖ ጠባቂ እንደማለት ይችላል እንደ ወንድም አንዳንዴ ወንድምህን ልትፈራ ትችላለህ ታላቅ ወንድም ከሆነ ማታወራቸው ወሬዎች ይኖራሉ ከዚህ ከወንድ ጓደኛህ ጋር ግን ያለ አታችመንት በነገር ላይ ይሄ እንትኑ ይለያል ላይካው የሴቷ የመጀመሪያ የተገናኘህበት የተቀራረብክበት ነገር ትንሽ እንትን የሚያመጣው ይመስለኛል አንተ እንዴት ነው ከወንዱ ጋር ያለ አቀራረቢ በጣም የሴት የመሽኮርመሙ ምናምን ኖሮ ከሆነ ከመጀመሪያ የተገናኘው ፍሬንድሺፑ ሲጀመር እዛ ጋር በቃ ይቆማል ከመጀመሪያው የአፌክሽን ምልክት አሳይቶ የጀመረ ጓደኝነት ወንዱም ፈርቶ ምናም ሊቀር ይችላል ማለት ነው ይሄ እንዴት ነው
እሷማ እኮ ወንድማችን ነች የሚልህ አይነት ገጥሞ አያውቅም። በጣም ፍሬንድሊ ሆና ሴቷ ከወንዱ ጋር እንደ ልብ ከወንዶች ጋር መገኘት ያለበት ቦታ ተገኝታ ኳስ ማየት ሊሆን ይችላል ምናምን። ይሄ በቃ እንደዛ እኮ አለ ባይደ ብሮ እኔ አዳ ሴቶች እንደዛ የሚቆጥሩ አይመስለኝም። ብዙ ጊዜ ብዙ ወንዶች ሆነን ኮመን ጓደኛ ስትኖረን ብሮ እንላታለን። ለእናንተ ጋር አንቺ ግን ከኛ ወገንሽ ከነሱ ወገንሽ ምናምን ብለሽ ታወሪያለሽ። ወንዶች ሴቶች ወንዶች የብዙ ሴቶች ጓደኛ የሆነ ወንድ ግን ሲስት አትሉትማ። ሲስት ከማል ኢትስ ላይክ ኢንሰልቲንግ ዘሪ ቨርስ ነው የሚለው እኮ ነው የሚሄደው። ሴት ልጅ እንደ ወንድ ማክት ማድረጓ ብዙ ኖርማል ነው። እሺ ወንዱን እንዴት ነው ፐርሲቭ የምታደርጉት እናንተ? ያ ወንድም በሚለው በቃ ወንድም ቤስት ፍሬንድ ዲግኒቲ እኔ ሶሳይቲያችንም ወንድ መባልን መጥፎ ነገር ሆኖ ስለማይወስደው አሁን ወንድም ሴት ሲባል ሴትም ጎበዝ ሆና ሴት ትባላለች፣ ወንድ ትባላለች። እንደ ወንድ ቤቷ ላይ እኮ አክተታለች። ወንድ ግን እንደ ሴት ሲሆን በጣም ጨንቃልና ሶሳይቲያችንም ለሴት የሚሰጠው እንትን አሁን ከዚህም ጥሩ እንዳልሆነ ትረጃለች። ያው ይሄ ከምንድን ነው የሚሄደው? ሴት ልጅ እንደ ወንድ አክት ስታደርግ ተደባዳቢነት ወይ ይሄ የኳስ መውደድ፣ ይሄ ሱሪ መልበስ፣ ይሄ ምናምን የወንድ ካራክተሮች ነው። ወንድ ልጅ ግን እንደ ሴት ምንድነው አንተ እንደ ሴት የምታወራው ተብለህ ሁላ እኮ በድምጽ ቶኑላ እኮ ሜቢ ተፈጥሮ በሆነው የድምጽ ቶኑላ እኮ ወቀሳ ሊደርስብህ ይችላል። ግን የወንድ ጓደኛ ኖሮ ግን ሲሆን እንዳልኩ ከኋላ ጠባቂ ነገር ነው የሚሆነው። ሜቢ ሪሌሽንሺፕ ውስጥ ያልገባህበት እንደውም ምን አይነት ነገር አለ መሰለ፣ በጣም ወንድ ጓደኛ ከማብዛታቸው የተነሳ ወደ ትዳር እንዳይሄዱ ወይም ወደ ሌላ ሪሌሽንሺፕ እንዳይገቡ የሆኑ ሴቶች አሉ። ለምንድን ነው እሱ አሁንና እሱ ጋር ባውንደሪ ላውራ ፈልጌ ነበር። እንትን ነው ይሄ ሴቷ የምትቀርብህ መንገድ ሜቢ አንተ ሜቢ ሌላ እንኳን እንደው ልጅ ጓደኛ ብትሆነኝ ብለህ አስበሃት እንኳን ቢሆን እሷ የመጣችው አንተ ጋር በጣም ግልጽ ብላ እንደ ወንድ ጓደኛ ሆና ካንተ ጋር መብላቱ ከዛ ያ ነገር ወዴት ይሄዳል መሰለ? ወደ ወንድምነት ይሄዳል በቃ። ከዛ በዙሪያው አንድ ዘይት ወንድሞች ይበዙና ሪሌሽንሺፕ ውስጥ መግባት እንዳለባት ራሱ ምትራስ ትኖራለች። ገባ አይደል? እንትንስ እሺ ሮማንቲክ የሆነ ፍላጎት አሁን እኮ ላይክ ጓደኝነት አሁን እንደዚህ አይነት ሁኔታ ውስጥ ሆና እንደዚህ መቆየቷን ሜቢ አንድ ነገር ሊሆን ይችላል። እቺ ልጅ እኮ ዘይ ሮማንቲክ ጓደኝነት ፍላጎት ይኖራታል። በወንድና ሴት ጓደኛሞች መካከል እንደዚህ አይነት ፍላጎት አይፈጠርም ምናምን ብለን መደምደም እንችላለን ወይስ እንዴት ሊሆን ይችላል? እሱ ያ መሆን አይችልም። እንደውም ከተፈጠረ ሴቷ በጣም የምትናደዱላ ነው የመጀመሪያ የሚመስለኝ ማለት ነው። ኦኬ ሶ እሺ አሁን ታዲያ እንደዚህ እንትን ላይ የሚለቀቁ ድራማዎች ትክክል ናቸው ማለት ስክሪፕትን ብለው የቲክቶክ ላይ እንደ ፕራንክን ብለው ምናምን እስኪ ጓደኛ ጋር እኔ ሞስትሊ ስክሪፕት ይመስለኛል ለሞስት ፎር ዳ ማተር ስክሪፕት ይመስለኛል። ሲጀምር ያ ሁሉ ሰው እንትን ይገጥመዋል ያ ስክሪፕት ይመስለኛል ግን ሶ እሺ ግን ሐሳቡ እውነት ነው ትክክል ነው ልንል እንችላለን ማለት ነው። ይገጥማል አሁን እኮ ማለት የወንድ ጓደኛህ ሊወድህ አይችልም አይደለም ፖይንቱ ከናካቱ ቤስት ፍሬንድ መሆን አይችልም የሚለው ነው የሚቃወመው እንጂ በአጋጣሚ በምትቀራረብበት መንገድ ውስጥ በጣም ብዙ አለ። አብሮ አደጉን ወንድም እንደ ወንድም የተቀራረበውን ያገባ ሰው አለ፣ የወለደ ሰው ምናምን አለ እኮ። ያ ግን ከምን አንግል ነው የሁለቱም እንደዛማ የቀረብከውን ሰው የምትወድ ከሆነ ሴትዮ ወይም እቺ ሰው አራት ወንዶች ጋር ጓደኛ ብትሆን አራት ወንዶች ወደዷት ማለት ልንችል ነው ማለት እኮ ነው። ግን የሆነ ሰው በመሃል የሆነ ፍላጎት ሊያመጣ ይችላል። እንዳልኩ ሪሌሽንሺፕ ሌላ ቦታ ኖሮ ከሆነ ከነዚህ ከወንድ ጓደኞች ጋር ይቆም እንደውም እየተጠበከ ነው የምትሄደው። ፍላጎት እንኳን ቢኖር እንደው በአጋጣሚ እንደው መቼም ሰው ነውና ገጠመው ብለን እንኳን ብንል ሆልድ ማድረግ ነገር ሊኖር ይችላል። ለምን ያቃል ሪሌሽንሺፕን በደንብ ሪስፔክት ያደርግልሃል። ካልሆነ ደግሞ ራሱ ወስዶ የሚድርህ አለ ወይ ደግሞ ከሌላ ጓደኛው ጋር አገናኝቶ ጓደኛ አለች ምናምን አንተ ጥሩ ልጅ ስለሆነ ምናምን ብሎ ደግሞ የሚድርህ ደግሞ ይገጥማል። አሁን ገባ አሁን አይችልም ምን ማለት አንችልም ቤስት ፍሬንድ መሆን አይችልም አይዋደዱም ማለት አንችልም። ኦኬ እሺ አሁንስ ወንዶች ወይ ደግሞ አጋሮች ባለቤት ባለቤቶችም እንበሉ ባለትዳሮችም ላይ ባሎች ፍቅረኛሞች ላይ ደግሞ ወንዱ አጌንስት የሚስቱ ወይ ደግሞ የፍቅረኛው ጓደኛ እንዴት ነው ሪአክት ማድረግ ያለበት? ይሄ ነገር በጣም ብዙ ጊዜ ዳይሌማ የሚፈጥረው እሱ ጋር ነው። ወንዶች እኔ ወንድ ጓደኛ እንዳይኖርሽ የምፈልገው የወንዶችን ኢንቴንሽን ስለማቅ ነው። ላይክ ወንዶች ቴስቶስትሮን ድሪቭን ስለሆኑ ፍላጎቶች እኔ ስለማቅ ነው። የገጠመው ፎቢያ ይዞታል ብዬ
ሶ አክሰፕት ማድረግ አለበት ነው። ሁሉም እንደዛ አይሆንም ነው፣ ግን በጣም ከባድ ነው። ሁሉም አይሆንም ነው ማለት አንደኛ ነገር ቤትህ የምታመጣው መጀመሪያ ወደ ቤትህ የምታመጣው ጓደኛ ከሚስት ጋር የምታስተዋውቀው ጓደኛ የምታምነው ጓደኛ ነው የሚሆነው። እንዳልኩ አሁንኛ ማጆሪቲውን ነው የምንወስደው ወይም ደግሞ በዙሪያችን የገጠመንን ነው እንደ ኤክስፒሪየንስ የምናደርገው እንጂ ያው ላይ ሁላችንም ያው ዴፊኒትሊ ይሆናል አይሆንም ምን አንይዝም፣ ግን ይኖራል አልፎ መጥቶ ሚስትን የመመኘት የመፈለግ ምናምን ሌላ ኢንትራክት የማድረግ አይነት ነገር ሊኖር ይችላል። ግን እንዳልኩ ይሄ ያቀራረብህ ነገር የመጀመሪያ ቤትስ መጣ ያ ሰው ሲያመጣ መጀመሪያ አምኖ ሲያመጣ ሜንታልህ ላይ የሆነ ባለትዳር ቤት ነው የምትሄደው በቃ خلاص አይደለ። ስለዚህ ስትመጣኛ ቤት አንተ ልትቀርበኝ የምትችለው የወንድምህ ወይም የጓደኛ ሚስት ነኝ በቃ ስትመጣ የለም እዚህ ውስጥ አንዳንዴ ሜንታል ላይ ነው የሚሰራው ይባላል አይደል? የሆነ ነገር ጭንቅላት ላይ ነውና መጀመሪያ እስቲ ዛሬ የሆነ ሴቶች አገኛለሁ ብሎ ሲሄዱ ወንዶች እስቲ ምን አይነት ሴቶች ይሆናል የሚገጥሙኝ ብለህ ሌላ አመለካከት ይዘህ ስትሄድ ተሳታስበውም እዛው ተለክፈ መቅረት ነገር ይችላልና ግን ስትሄድ ያው የሄድክበት ነገር ረዲ ባለ ትዳር የሆነች ቤት ነው የምትሄድ በቃ ምንም አይነት አመለካከት ሊኖርህ አይገባም። ያለህ አቀራረብ ምን አይነት ነው የሚሆነው? ኦፍ ኮርስ ቤትህን የምትቀርባት አይነት ነው ሊሆን የሚገባው። ሊሚቴሽን ያው ባውንደሪስ እሺ እዚህ ጋር አሁን ለምሳሌ ላይ አንዳንዴ ባለ ትዳር ሆነው በቃ እነሱ አንዳንዴ ባለ ትዳር ይሆናል ሴቷ እንበል ወንድና ሴት ሲቀራረቡ ብለን ይያልን ነው። ወንዱም እንደዛው ባለ ትዳር ነው እሱ በቃ ሜቢ እኔ ትዳሬ ላይ በቃ ምናምን ስቴብል ስለሆንኩ ምናምን ብሎ ያስብና እሷም በቃ ትዳሬ ላይ ይታወቃል ምናምን ፎር ዳ ማተር ማንንም እኔ ላይ ኢንትረስት አይኖርኝም ይሉና ሰዎችን ጋር ይቀርባሉ ሴቶች። አንዳንድ ሰው በጣም ስስ የሆነ ሰው አለ በቃ ድንገት በጣም ፍቅር ተርቦ ድንገት ገብቶሻል ከተራበየ ሰው ቤት መሄድ የለበትም ማለት እንችላለን። አሁን ከዛ ድንገት መቀራረቦች ይፈጠራሉ እኮ ከዛ እንደዛ አይነት ፍላጎቶች ይፈጠራሉ። ከዛ የሆኑ ደግሞ የሆነ ተላይተሽና ተላይ ሊያረጉሽ የሚችሉ ነገሮች ይኖራሉ። ምንድነው የሆነ ኢን ዛ ሲቹዌሽን ምን አይነት ባውንደሪ ነው የሚቀመጠው? ወይ ቶታሊ እሱ ግንኙነት ከት መሆን አለበት በቃ ነገናኝ ሰላም ሲል ማለት እንችላለን እንዴ ነው ተጠቃቀሙ ነው ይቀራል እንዴ ነው ትሪት ይደረግ ምናልባት ሜቢ ከሴቶች ፐርስፔክቲቭ ወንዶች የሚያዩበት መንገድና ሴቶች የሚያዩበት ወንዶች ሁሉም ጋር ይከሰታል። በርግጥ ላይክ በቃ በፍቅር መያዝ በጣም ከባድ ነገር ነው። አንዳንዴ ንጉስ እንትኑን ይረሳል ይባላል አይደል? በቃ ዝፋኑን ይረሳል። ዝፋኑን ከመርሳት በላይ ምንም ያደርስ ነገር የለም። በቃ ካፈቀረ አፈቀረ ይሆናል። ምንም ነገር ሳይል ያፈቅር ይችላል። ሴትም እንደዛው ባለ ትዳር ነው ምክንያቱም ባለ ትዳር አፍቅረው በጣም የተቸገሩ ሴቶች ብዙ ስላሉ ነው ብዙ ስለማቅ ነው። ወንዶችም ላይ እንደዛ አይነት ነገር ሀፕን ያደርጋልና እይታ ነው። አሁን ይሄ የመጀመሪያውን ባውንደሪ መስጠት ትንሽ ይከብዳል። አሁን ባውንደሪ ስትል እንደውም የዛን ሰው ነፃነት የነፈከውና ማለት ነው እኔ ዝም ብዬ ስል ነፃነቱን ነፍገው ወይም ደግሞ ሌላ አይነት ኢንቴንሽን ውስጥ እንዲገባ ማድረግ ነው በቃ ማለት በጣም ቀርቤ ሰላም ካልኩትኝ ሌላ ነገር ውስጥ ሊገባ ይችላል የሚለው ኢንቴንሽን ከፈጠርክበት የመጀመሪያ እንትን ይሆናል። እንዳልኩ አሁን የሆነ ወዶ እንኳን ምናልባት አንተ ሄደ በጣም ወንድሜ ምናምን ብለህ ታቅፈው ደንግጦ እኮ ይሄ ሰው ሊተውና ያው በራስ መንገድ በራስ ጊዜ ነቅቶ ወደ ሙቭ ሊያደርግ ይችላል በሆነ ጊዜ ሂደት። ስለዚህ ያው ምን አይነት ባውንደሪ እዚህ ጋር ታቆማለህ ቢባል ከባድ ነው። እንዳልኩ ነው የሰላምታ ባውንደሪዎችን እዚህ ጋር ካስቀመጥክ ትንሽ ሊከብድ ነው። ምንድነው መሆን ያለበት? እንዳልኩ ግልጽነቱ ወይም ደግሞ ይሄ የምትቀርብበት አቀራረብ ያው ሁለቱም ሰው ጋር ግልጽነቱ ቢኖር which is the best እዛ እንግዳ ሆኖ የሄደው የተገናኘውም የምትጠብቀውም ሰው ግን አሁን ባውንደሪ ብትል እዚህ ጋር እንዳልኩ መቼስ የሰላምታ ባውንደሪ ካላስቀመጥ ወይ የምታወራው ነው ሰላምታ ብቻ ሳይሆን በቃ ባውንደሪ በብዙ ነገር ነው አይደል? በስራ ትገናኛለሽ፣ በሆነ አካባቢ ትገናኛለሽ፣ በስራ ስትል እኮ እንደውም አሁን ትልቅ ኤግዛምፕል ነው። አሁን ቢሮ ላይ መስሪያ ቤትህ ላይ ምን ያህል ወንድ ነው ያለው? አንድ ቢሮ ላይ ሜቢ ሁለት ሴት ሆኖ በጣም ማጆሪቲ ወንድ ሊሆን ይችላል። አሁን ስትገባ እዛ መስሪያ ቤት የምትገባበት እንትን በቃ ስራና ስራ ነው። እግዚአብሔር ሲፈቀድ ያው የህሏ ምናምን ይባላል ሊከሰት ይችላል። ግን እንዳልኩ እነዛ ነገሮች በጊዜ ትሩ ሂደት የሚመጡ ናቸው። በመቀራረብ ወይ በባህሪ ለባህሪ ከመግጠም በጣም ብዙ ከማውራት ሁለታችሁም ለብቻ ላይክ ሪሌሽንሺፕ ላይ ያለውን ሰው ከመሆኑ የተነሳ ከማውራት ለምን ይሄ ሰው በጣም ባህሪው ጥሩ ነው እቺ ሰው ባህሪዋ ጥሩ ነው ስለዚህ ለምን ወደ ሪሌሽንሺፕ ውስጥ አንገባም የሚለው አመለካከት ሊፈጠር ይችላልና ሶ ምንድነው
ባውንደሪህን መጠበቅ አትችልም ምንድነው መሆን ያለበት ግን ኢንቴንሽንህን ማስተካከል ብዬ ነው ማምነው በቃ ያን ኦኬ ያው ሜቢ ያው ሰው እንድም ሴትም ጓደኛ መሆን ይችላሉ ኢቭን አፌክሽንን ምንድነው ኮንትሮል መደረግ ይችላል ያልሽ ነው ያው ልማር የሚችለው ወይ ደግሞ የተረዳሁት ነገር እሱ ሊሆን ይችላል ወንዶችም ኖርማሊ አክት ቢያረጉ ላይክ ሴት ጓደኛ ኖራት ማለት የግድ ሌላ ግንኙነት ይኖራታል ማለት አይደለም ያው የሚቀበሉ ወንዶች ካሉ ነው ያላቅም ይሄንን እንግዲህ ያው ስላይክ ሳውስ እምነት ያው እዚህ ጋር ጭንቅላት ላይ ደግሞ እምነት ማስቀመጥ የመጀመሪያው ነገር ነው መታመኑ በራሱ አይምሮህ ላይ ትልቅ ኃላፊነት ያስቀምጣል በዚህ ምክንያት ባይደው በጣም የሚተጣጡ ሰዎች ሊኖሩ ይችላል በጣም በቃ የሚገራርሙ ጓደኛሞች ነው አንዱ ጋር የሆነ አፌክሽን ይፈጠርና በቃ ምናምን ሊሆን ይችላል ብዙ ነገሮች አሉ አር ኮምፕሊኬትድ የሆነ ዓለም ውስጥ ነው ያለ ነው ያሳረቀለ ዛሬ ወደርሽው ሰው ነገ ይድናልበት በቃ የሆነ ተቀይረሽ በቃ የሆነ ሌላ ሰው አርገሹ አሶፍ ላይ ካወርተሽ ነበር እንደ ወደርኩስ ለካስ እስክትሉላት ደርሳለህ ትደርሻለሽ ደግሞ ምን ሆኜ ነበር ነው የምትይበትም ጊዜ ሊሆን ይችላል ግን ዳሜንቲንግ ሰዎች ከህይወት ሰዎችን ነው የሚያተርፉት ሰዎች ከህይወት ሰዎችንም ደግሞ የሚያጡበት ጊዜ ይኖራል በጣም ለህይወትሽ ዋጋ የከፈለ ለህይወትሽ የሆነ በቃ እንደው ምናምን በጣም ከማትገምትበት ሁኔታ ይገርም ዋጋ ላንተ የሚከፍልልህ በአጋጣሚ ያገኘኸው በጣም ኤክስፔክት ያላደረከው ሰው የሚገርም ያንተ ውድቀት ጋር ወይም ያንተ ስብራት ጋር መጥቶ አንተን የሚያቆምህ ሰው ይሆናልና በጣም ልክ ነሽ ያው ሰዎችን ባገኘነው አጋጣሚ እንደ ፋክቹዋል ትሪት መያዝ በጥሩ መንገድ መያዙ ያው ታስጉድ በጣም ብዙ ቦታ ነው የደረስነው ምናልባት መጨመር ወይ ደግሞ እንደ ሐሳብ ሰሞኑ ሶሻል ሚዲያ ላይ የተዛዛሩ ካሉ ነገሮች መጨመር የምትፈልጊው ነገር ካለ በጣም ገፋንሳ ግን በጣም ሰዓታችን ሄዷል እንጂ በጣም ማንነካከው ነገር የለም ሰዎች አቴንሽን ስፓን በሁለተኛ ጊዜ እንደምንገናኝ ተስፋ አደርጋለሁ እኛም በጣም ተስፋ እናደርጋለን በጣም አሪፍ ዲስከሽን ነበር የነበረን ያው ይሄ ነገር በጣም ብዙ ቦታ ይባላል የተነሱ ሐሳቦችን እያነሳን ነው ያየቱ ምናልባት የሆነ ሰው ጋር እኔ ብለው ኖሮ የምትለው ነገር ስለሆነ የምታወራለት ሶ ሆፕፉሊ እንቀጥላለን ይሄ ምናልባት ሰፊ ስለሆነ ሰው በየቦታው ዲስከስ ያደርጋል የሚያልቅ አይደለም በጣም ሰው የራሱ የሆነ ፐርስፔክቲቭ አለው ሁሉም የራሱ የሆነ ክራይቴሪያ ሁሉም የራሱ የሆነ እንትን አለው ዋናው ነገር ግን ያው ላይክ ነገሮች በጣም እንትን እየሆኑ ነው እያልን ነው የኮስትም ተነስቶ በጣም ሌቲንግ ኮስት ከማው ነው በራሳችን ዲሽን በመናየው ኤክስፒሪየንስ ነው ሐሳቦችን የምናነሳው የማንንም ብዙ መጣል እንዳይሆንብን ሶ በጣም እናመሰግናለን ያው በጣም ነው ማመሰግነው የዛሬው ፖድካስት ምናችን ነው ስንተኛ ነው ማን ረሳው አንተን 17 ነው 17ኛው 16ኛው 16ኛው ኤፒሶዳችን ይህን ይመስል ነበር ስለተከታተላችሁ በጣም እናመሰግናለን እስከዚህ ድረስ ከመጣችሁ ሰብስክራይብ እና ላይክ አድርጋችሁ ከሆነ ደግሞ ሼር አድርጉ ለአንድ ሰው ለምታውቁት ሰው ሼር አድርጉልን በጣም ነው እናመሰግናለን እንግዳም ሆናችሁ መቅረብ የምትፈልጉ በሳምንት ከምንለቃቸው 3 ኤፒሶዶች አንዱን እንግዳ የማድረግ ፕላትፎርም ጀምረናል ሆናችሁ መቅረብ የምትፈልጉ እዚህ ጋር ባሉት ቴሌግራም ዩዘር ኔም በእንዚህ ዩዘር ኔም ልታገኙን ትችላላችሁ በዛሬ ባነሳነው ጉዳይ ላይ ደግሞ ያላችሁን ሐሳብ ከስራ አሳውቁን ኮሜንት ላይ አሳውቁን እናመሰግናለን ባባይ ቻው ማለት ትችላለሽ ባይ ቴንክ ዩ ሶ ማች ቆጣሪ ፖድካስት